ተክሉ በዓል ክብ 8 ማዕዘናዊ ሰው የተሰኘ መጽሐፍ በ2016 አሳትመዋል። መጽሐፉን በአንድ ቀን አንብቤ በውስጡ ባሉ ሐሳቦች፣ መንፈሳዊ መረዳቶች ፈጣሪ ማን እንደሆነ፣ ሰዎች ማን እንደሆኑ፣ አሁን እንደ ሰው እየገጠመን ያለን ፈተና ለምን እንደሚገጥመን እጅግ በጣም በሚገርም መንገድ አስቀምጠዋል። አንብቤ ተደንቄ እናንተም ደግሞ መጽሐፉን አንብቡና ምን እንደተሰማችሁ ቼክ ባደርግ በጣም ደስ ይለኛል። አይነው ላይገባችሁ ይችላል። ከዚህ ቀደም ከምታውቁት ነገር ጋር ስለሚጋጭባችሁ ልትፈርዱብን ትችላላችሁ። ግን ከዛ ውጡ። ሐሳቡ ከሱም ከኔም ይበልጣል። ሰላም የስምንቱ ዩቲዩብ ቻናል ተከታታዮች ተክሉ በዓል ነኝ። ዛሬም ሐሳቡ ከኛ ይበልጣል በሚል መሪ ቃል የክብ 8 ማዕዘናዊ ስርዓተ ጥለት የሐሳብ ዝርጋታ ለማድረግ ተገናኝተናል። ያው ለተወሰኑ ሳምንቶች ጠፋ ብለናል። ከማናዟል ጋር በነበረን ቆይታ እንግዲህ መጽሐፍ እያዘጋጀው መሆኔንና እንደኛ ሐሳብ ከአንድ ወር ባልበለጠ ጊዜ ውስጥ መጽሐፉን ለሚፈልጉ ሰዎች ለማድረስ ያው ጉድ እያልን ነው። ለዛ ነው የመጥፋቴ ምክንያት የሆነው። ያው መጽሐፍ ማዘጋጀት ቀላል ነገር አይደለም፣ ጊዜ ይፈልጋል። ከዚህ በፊት ከነበረው መጽሐፍ በተሻለ ሁኔታ መጽሐፉን ለሚፈልጉ ሰዎች ለማድረስ ጊዜ መስጠት አለብኝ ብዬ ስላሰብኩ ነው። ዛሬም እንግዲህ ወደሚቀጥለው የሐሳብ ዝርጋታ ለመግባት አንድ ርዕስ መርጠን እዛ ላይ ተከታታይ የሐሳብ ዝርጋታ ለማድረግ እንደተለመደው መሸጋገሪያ ታሪኮች መሃል ላይ የምናቀርባቸው ታሪኮች አሉ። ወደፊት የምናደርገውን የሐሳብ ዝርጋታ የሚጠቁሙ ታሪኮች ናቸው። እንደዚህ ታሪኮች ብለን የምናቀርባቸው እኔ በእንደዚህ አይነት ታሪኮች በጣም እሳባለሁኝ። ሐሳብ አስያዥነታቸውም ውስጣችን ሐሳብ የማስቀመጥ ኃይላቸውም ቀላል አይደለም። እንደዚህ አይነት ታሪኮችና ብዙዎች የሚጠቀሙበት ነው። እኔም በጣም የምጠቀምበት ነው። ለማወቅ ማለት ነው፣ ለመማር፣ ለማወቅ፣ ሐሳብን በደንብ በውስጤ ለማንሸራሸር፣ ሐሳብ ለመዘርጋትና ለመሰብሰብ እንደዚህ አይነት ታሪኮችን ይዤ ወይም ደግሞ በእንደዚህ አይነት ታሪኮች ውስጥ የሚመጡ ከተለያየ ሁኔታ ውስጥ የሚመጡ ሐሳቦች በእንደዚህ አይነት መልኩ ሲመጡ በደንብ ሐሳብን ለመዘርጋትም ለመሰብሰብም በጣም ይጠቅሙኛል። እኔ እጠቀምባቸዋለሁ። እንግዲህ የተወሰኑ ሰዎችም ከክብ 8 ማዕዘናዊ ስርዓተ ጥለት የሐሳብ ዝርጋታ ቤተሰቦች ውስጥም እንግዲህ የተወሰናችሁ ትጠቀሙበታላችሁ ብዬ በማሰብ ነው ታሪኮችን ይዤ የምመጣውና እንግዲህ 7ቱ አባቶች የሚል ታሪክ የተናገርንበት አለ ከዚህ በፊት። እንደገና የሸረሪቷና እዛ ዋሻ ውስጥ ገብቶ የቀረው ሰውዬ ያ ታሪክ አለ። እነዛ ታሪኮች ውስጣቸው ትላልቅ ነገር ያለ ነው፣ ትላልቅ ሐሳብ ያለ ነው። የሚዘረጋም የሚሰበሰብም ሐሳብ በውስጣቸው ያለ ነው። በእርግጥ ከዚህ ከዓለማዊ ሩጫ ትንሽ ፋታ ኖሮት የተወሰኑ ደቂቃዎች ለእንደዚህ አይነት ሐሳቦች ሰጥቶ ተመልክቷቸው ሐሳብ ለመዘርጋትና ለመሰብሰብ ለሚፈልግ ሰው ትላልቅ ነገር የሚሰጡ ታሪኮች ናቸው። ግን ያው ደሞም በዚህ ዓለም ላይ በዚህ ውድድር በበዛበት ዓለም ላይ ጎዶሏችንን ለመሙላት በጣም በምንጣደፍበት ዓለም ላይ ደግሞ እንደዚህ አይነት ታሪኮች ላይ ጊዜ ማጥፋትም አስፈላጊ አይደለም። በእርግጥ ግን እድሉ ላለው ፍላጎቱ ላለው ግን ምንም የማይጠረጠር ብዙ የሚዘረጋና የሚሰበሰብ ታሪኮች የያዙ ናቸው። ነገሩን ሳላንዛዛው በቀጥታ ወደ ታሪኩ ልግባና የዛሬ ታሪካችንን የሚይዘው አንድ ጎበዝ ነው። እንግዲህ ጎበዝ ማለት ልጅም አይደለም፣ ወጣትም አይደለም፣ ጎልማሳም አይደለም፣ ያው ሽማግሌ ወይ አዛውንት አይደለም። እንግዲህ ጎበዝ የሚጠቀስበት የትኛውም ሊሆን ይችላል። ጎበዝ ብለን የምንገልጸው በንግግራችን ውስጥ ነገሮችን በመግለጽ አካሄድ ውስጥ እንደው የተሟላ ማንነት ያለው አንድን ሰው ብዙ ነገሮችን ጋር ተጋፍጦ ለማለፍ የሚታገልን ሰው እንደው ጎበዝ ብለን ተብሎ ይጠቀሳልና ስለ አንድ ጎበዝ ሰው ነው የምናወራው። በቃ ወጣትም አድርጉ
ሽማግሌም አድርጉት አዛውንትም አድርጉት እንግዲህ ታዳጊም ይሁን ከአንድ ቦታ ተነስቶ ወደ አንድ ቦታ የሚዘዋወር የሚጓዝ ሰው ነውና ከብዙ ሂደት በኋላ ከብዙ ሁኔታዎች በኋላ አንድ አካባቢ ላይ ይደርሳል። ያ አካባቢ ምን አይነት ነው? በጣም ሰፊ ቦታ ነው። በጣም ሰፊ ሜዳ ነው። ሰፊ በቃ እንዴት ነው ሁኔታውን ስንወስደው ልክ እንደ ስታዲየም የእግር ኳስ ስታዲየም ሰፊ ሆኖ ለጥ ያለ ሜዳ ሆኖ ምሳሌው የእግር ኳስ ስታዲየም ስናደርገው የእግር ኳስ ስታዲየም ላይ አንዱ ማዕዘን ላይ ሆነን ሶስቱም ማዕዘናት እኛ ያለንበት አንዱ ላይ ሆነን ሶስቱም ማዕዘናት ማየት እንችል የለ ሰፊ ነው። ሌላውን መመልከት እንችላለን። ኮርና የሚመታበትን አራቱን ብንወስድ ልክ እንደዛ አይነት ቦታ ነው። ልክ እንደዛ አይነት ቦታ ላይ እንደዛ አይነት ወይም ከተማ ላይ ይደርሳል እና በቃ ከዛ መውጣት የማይችልበት ሁኔታ ውስጥ ይገባል። እዛ ለጥ ያለ ከተማ ነው ግን ምንም የሌለ ልክ እንደ እግር ኳስ ስታዲየም ምንም የሌለ ግን እነዚህ ኮርና መምቻ እንዳልኩት በአራቱ ይሄ ከደረሰበት ከተማ ላይ በአራት አቅጣጫ ላይ ትላልቅ ቤቶችን ያያል። አራት ቤቶችን እንግዲህ እሱ ገባ ብንለው በእግር ኳስ ስታዲየም ውስጥ ነው። እሱ ገባ ብንለው ልክ ከአንድ ቦታ ተነስቶ ራሱን ያገኘው በረኛው የሚቆምበት የጎሉ ብረት አለ አይደለ? በዛ ጋር ገብቶ ራሱን ሲያገኘው በአራቱም ጠርዝ ላይ በአራቱ አቅጣጫ ቤቶችን ያያል። ትላልቅ ቤቶችን ያያል። ቤቶቹ ላይ በትላልቁ እሱ በሚመለከተው ቁጥሮች ተጽፈዋል። በቁጥሮች እንውሰደው በስም የገሌ ቤት የገሊት ቤት ከምንለው በቁጥሮች እንውሰደውና አንድ ቁጥር፣ ሁለት ቁጥር፣ ሶስት ቁጥር፣ አራት ቁጥር ተብሎ ተጽፎበታል። ቁጥር 1 ቁጥር 2 ቁጥር 3 ቁጥር 4 ተጽፎበታል እና እዛ ራሱን ያገኘበት ለጥ ያለ እንደ ስቴዲየም ለጥ ያለ ቦታ ሁሉንም አራቱንም አቅጣጫ የሚያሳይ ከተማ ከቤቶች ከማያቸው ቤቶች ውጪ ምንም ዝር የሚል ፍጥረት የማይታይበት ምንም ድምጽ የማይሰማበት ምንም አይነት ማለት ነው ፍጹም ጸጥታ የሆነ ግን ቁጥሮች የተጻፉበት ትላልቅ እንዴት ነው እንደ መጋዘን አይነት ወይም እንደ አዳራሽ አይነት ቤቶች ትላልቅ ቤቶች ይታያሉ። ቁጥር ተጽፎባቸዋል እና እዛ እንግዲህ ስቴዲየም መሃል እዚህ ኳስ የሚጀመርበት ክቡ ጋር ብትሆኑ መሃል ላይ ራስን እንደማግኘት ማለት ነው። ለጥ ያለ ሜዳ ነው። በጣም ከፍተኛ ዝናብ ይዘንባል። በረዶ የቀላቀለ ንፋስ የቀላቀለ በጣም ከፍተኛ ዝናብ ይዘንባል። እንግዲህ ትላልቅ መጋዘኖች አሉ፣ ቤቶች አሉ። ምንም ፍጥረት የለም። ቤቶቹ በር ላይ ምንም የሚታይ የለም ከቁጥር ውጪ። ወደ ውስጥ ሲገባ ነው እንግዲህ ወደ ውስጥ ሲገባ ምን ሊያገኝ እንደሚችል የሚታወቅ ነገር የለም። ግን እሱ እዛ ቦታ ላይ ራሱን ሲያገኘው ከፍተኛ ዝናብ ይዘንባል። ከስር ሳሩ እስከ ጉልበቱ የሚደርስ ሳር ውጦታል። መሬቱ ደግሞ ጭቃ ይዟል። ሳር ያለበት ጭቃ እግሩን የሚያሰምጥ አይነት ጭቃ ይዟል። ከላይም ይዘንባል፣ ከስርም ይነሳል። ዝናቡ ሲያርፍበት ከስርም ይነሳል። ምቾት የሚነሳ ሁኔታ ውስጥ ነው ራሱን ያገኘው እና በቀጥታ ወዴት ነው ሄደው? ከዚህ ሁኔታ ሊጠለልበት የሚችል ከዚህ ሁኔታ ሊወጣበት የሚችል ከብርዱ ከዝናቡ ከቆመበት ጭቃ እንግዲህ ለጉዞ የሚሆነውን ነገር ሁሉ ይዟል። ልብስ ለብሷል፣ በትር ይዟል፣ መታጠቂያውን አድርጓል። ከዚህ በፊት እንዳልነው እንግዲህ እነዚህ
የጥበብ መገለጫ እቃዎች አይነት በአንገቱ አድርጓል፣ በእጁ አድርጓል፣ በጣቱ አድርጓል፣ በእግሩ ይዟል። ሁሉንም በእጁ የሚያዘውንም በአንገቱ ላይ የሚደረገውንም በራስ ላይ የሚደረገውንም በእጁ የሚያዘውንም በትር ይዟል። ግን ፍጹም ምቾት የሚነሳ ሁኔታ ላይ ራሱን አገኘ። እንግዲህ በሐሳባችሁ ሰዱት። እጅግ ሰፊ ነው። ግን አንድ ጎበዝ ማየት የሚችልበት ርቀት ድረስ ቤቶች አሉ። እንግዲህ የእግር ኳስ ሜዳ ብንወስድ መሃል ላይ ኳስ የሚጀመርበት መሃሉ አለ። ከዛ ሆነ አራቱን አቅጣጫ እንግዲህ 3 የእግር ኳስ ሜዳ የሚያክል ሊሆን ይችላል፣ 4 ሊሆን ይችላል፣ 5 በጣም ሰፊ ነው። ግን በዛ ጎበዝ እይታ በርቀት ውስጥ እነዛ ቤቶች ይታዩታል። ከቤቶቹ ላይ የሚታየው ከቤቶቹ ጉልላቱ ላይ የሚታየው እንደ ቤተክርስቲያን እንደ ቤተ መስጊድ ብንወስደው ከርቀት ይታየናል። የቤተክርስቲያንም የመስጊድም ጉልላቱ ይታየናል። መስቀል ሆኖ ምልክቱ ወይ ደግሞ መስጊድ መሆኑን ቤተክርስቲያን መሆኑን የምንለይበት ምልክቱ። ይሄ ግን በቁጥሮች ነው። ቁጥሮቹ ነው የሚታዩት። በጣም በርቀት ነው። ያንን ሜዳ ለጥ ያለ ሜዳ አቋርጦ ዝናብ እየዘነበበት ንፋስ አለ፣ ወደ ጎን የሚነፍስ ንፋስ አለ። ከዚህ ይለዋል ከዚህ ይለዋል እና ከስርም እንደገና የሚነሳ ይሄ ጭቃው ይነሳል። ያንን ይዞ ያንን ሙሉ የለበሰውም መጎናጸፊያውን ይዞ ወደ ቁጥር 1 ለመጠለል ወደ ቁጥር 1 ቤት ያንን ሜዳ ያቋርጣል። አቋርጦ ሲገባ እዛ በሩ ላይ ሲደርስ በሩ ወለል ብሎ ተከፍቷል። ከዚህ ከጀርባው ጥሎት ከመጣው ዝናብ እና ንፋስ ብርዱ ከስር የሚነሳው የጭቃው ምናምን የሚፈናጠረው ነገር ሁሉ የሚረብሸው ነገር ሁሉ ወደ ውስጥ ያለው ሙቀት ወደ ውስጥ ያለው ከለላ ወደ ቁጥር 1 ቤት ነው ሄደው በቃ እጅግ እንዴት ነው ከፍጹም ስቃይ ውስጥ ወደ ፍጹም ሰላም ወደ ፍጹም ደህንነት ውስጥ የመሸጋገር አይነት ነው ሁኔታውና ወደዛ ወደ ቁጥር 1 ቤት ዘልቆ ይገባል። ሰፊ ነው፣ በቃ በጣም ሰፊ በር ነው፣ ክፍት ነው። እንዴ ወደ ውስጥ ሲያይ ምንም አይነት በር ላይ የሚጠይቅም የለም። አትገባም፣ መግባት አትችልም፣ መጠለል አትችልም የሚለውም የለም። ሮጥ ብሎ ገብቶ መግቢያው ላይ ይሰልላል። ወደ ውስጥ ያለውን ነገር ከለክሉኝ ይሆን አትገባም መባል ይሆን ቅድመ ሁኔታዎች ይኖሩ ይሆን የምከፍለው ነገር ይሆን ከዚህ ጋር ዞር በል ይሉኝ ይሆን ብሎ ሮጥ ብለን ከዝናብ ለመጠለል ሱቅ ላይም የሆነ ቦታ ላይ የምንጠለል የለ ዝናብ ሲያጋጥመን እና ልክ እንደዛ ተጠልሎ የተወሰኑ ስለላዎችን አድርጎ ሁኔታዎችን አይቶ ቀስ እያለ ወደ ውስጥ ሲገባ ልክ እንደሱ ያንን ሁኔታ አቋርጠው ያንን ሁኔታ ተሻግረው ወደዚህ ወደ ቁጥር 1 ቤት የሚመጡ እንግዶችን ለመቀበል የተዘጋጁ ራሱን የቻለ ክፍል ያለው ራሱን የቻለ ሰዎች ተዘጋጅተው ተቀምጠዋል። ልክ ወደ ውስጥ እንደዘለቀ በጣም በፍጹም እንግዳ ተቀባይነት ገባ ብለው ያንን በዝናቡ የበሰበሰ በዛ ከመሬቱ በሚነሳው ጭቃ ቆሸሸውን ያንን አውልቆ ሌላ የሚቀይርበት የራሱ የቁጥር 1 ቤት ውስጥ ነው የገባው ብያቸዋለሁ። የቁጥር 1 ቤት ውስጥ የሚኖሩ ሰዎች ወይም ገና መጀመሪያ በእንግድነት የመጡ ሰዎች ያው የተላበሱት ልብስ ይበሰብሳል፣ ይቆሽሻል። የያዙት ነገር ሁሉ ለጉዞ የያዙት ነገር ሁሉ በዝናቡ ይበላሻል።
ምግብ ሊሆን ይችላል፣ ሌላ ነገር መገልገያ ሊሆን ይችላል፣ ጉዞ የሚያደርጉበት ካርታ ሊሆን ይችላል። የጉዞ ካርታቸው ወይም የተለያዩ ጽሁፎች፣ መረጃዎች ሊሆን ይችላል። የቤተሰብ ፎቶ ሊሆን ይችላል። የተለያየ ማስረጃ ሊሆን ይችላል። ብዙ መረጃዎች እንግዲህ ይዞ ነው ሰው የሚጓዘውና ብዙ የኋላ ታሪኩን የሚገልጹ ማንነቱን የሚገልጹ የቤተሰቡን ሁኔታ የሚገልጹ እና እነዚህ ነገሮች ተቀብለው በዛ የራሱ የሆነ ማስቀመጫ ቦታ አለ፣ ራሱን የቻለ ክፍል አለ። እዛ ውስጥ የእሱን ተቀብለው ሌላ እዛ ቤት ውስጥ የሚመጡ ሰዎች መጀመሪያ በእንግድነት የሚመጡ ሰዎች የሚለብሷቸው ልብሶች አሉ፣ የሚጠቀሟቸው መገልገያዎች አሉ። እንደ እንግዳ እንደ መጀመሪያ እነሱን ይሰጡታል። የራሱን ሙሉ ለሙሉ አውልቆ ከዛ ቤት ውስጥ ያሉትን መገልገያዎች ይሰጡታል፣ ይለብሳል። ያንን ከለበሰ በኋላ ወደሚቀጥለው ደግሞ ክፍል ይወስዱታል። ወደሚቀጥለው ክፍል ሲወሰድ እዛ ክፍል ውስጥ የሚኖሩ እዛ ቤት ውስጥ እንግዲህ ትልቅ ነው። እንደ ቤተሰብ መኖሪያ ሳይሆን እንደ ማህበረሰብ ወይም በህብረት የሚኖርበት እንደ አንድ መንደርም ልንወስደው እንችላለን። በጣም ሰፊ ነው። ከዛ ከዝናቡ ከውርጩ ምንም ፍጥረት ከሌለበት ሁኔታ ውስጥ ወጥቶ ቢያንስ ሰዎች እሱን የሚመስሉ ሰዎች አሉ፣ ያነጋግሩታል። የሚበላው የሚጠጣው አለ፣ የሚያርፍበት አለ፣ ሌላም እና ግን እንደ ቤተሰብ አባት እናት ኖሮ ልጆች ኖሮ ምናምን አይደለም። እንደ ማህበረሰብ የሚኖርበት የራሱ ክፍል ያለው ራሱን የቻለ ትላልቅ እጽዋት መሀል ላይ ያሉበት ትላልቅ ሰዎችና ልጆች ቁጭ ብለው የሚወያዩበት፣ እንደገና ሽማግሌዎች የሚወያዩበት፣ ወጣቶች ጊዜ የሚያሳልፉበት ራሱን የቻለ ስርዓት ያለው ሁኔታ ውስጥ ነው የገባው። ከዛ ከመጀመሪያው ያንን ልብስ ከለበሰ በኋላ የሚቀምሰውን የሚበላውን ከብርድ የሚገላግለውን ነገር ከቀማመሰ በኋላ ወደ ሌላ ክፍል ያዘዋውሩታል። እዛ ደግሞ መጀመሪያ ከላይ ያለውን ነገር አውልቆ ቀይሯል። ከዛ ቀጥሎ በውስጡ ያሉ ሀሳቦች፣ ማንነቶች እነሱን እየተወ እዛ ያለውን አኗኗር እንዲረዳ እንዲያውቅ በዛ አኗኗር ውስጥ እንዲጓዝ በዛ ስርዓት ውስጥ እንዲጓዝ ያሉ ለመምህራኖች አስተላልፎ ይሰጡታል። የለበሰው ልብስ የሚታወቅ ነው፣ እንደ ዩኒፎርም ማለት ነው። በቃ ይታወቃል። እንግዳ ነው ገና እዛ ቤት ውስጥ ቁጥር 1 ቤት ውስጥ እንግዳ ሆኖ ነው። ትምህርቱን ያንን ስርዓት ገና አውቆ ያልጨረሰ ነው። በለበሰው ልብስ ይታወቃል። ከዛ ለመምህራኖች ያሻግሩታል። እሱን መሰሎች ጋር ጥቂትም ቢሆኑ እሱን መሰሎች ጋር ይቀላቀላል። ከዛ ያንን ስርዓት እንዴት መኖር እንዳለበት ምን ግዴታው ምን እንደሆነ ውዴታው ምን እንደሆነ ወይም ደግሞ ወንጀለኛ የሚያደርገው ነገር ምን እንደሆነ ወደዛኛው ከዚህኛው ካለበት ክፍል ወደዛኛው ለመሸጋገር ምን ማሟላት እንዳለበት እነዚህ ነገሮች ትምህርት የሚሰጠው ክፍል ይገባል። በዛ ሁኔታ ውስጥ ያንን በመማር ውስጥ እንደገና ራሱ ያን የገባበትን ቤት እየተዟዟረ ባለችው ክፍት ጊዜ ይጎበኛል። ወደዛ ያል ሁሉም በራሱ የሚሮጥ ነው። ከዚህኛው ካለበት መጀመሪያ አሁን ልክ እንደገባ ከለበሰው እንደገና ሌላ ልብስ ሌላ ክፍል ውስጥ ለመግባት ሌላ ማንነት ውስጥ ለመግባት ሲማር የነበረው ወይ አስተማሪ ለመሆን እንደዛ ልክ እንደዛ አይነት ውስጥ ሩጫ ውስጥ ነው፣ ውክቢያ ውስጥ ነው። እሱን ቁጭ ብሎ የሚያወራ የለም። ገና ሲያዩት እንግዳ ነው። ገና ማንነቱ ይታወቃል፣ ያለበት ደረጃ ይታወቃል። እነሱ ደግሞ ከሱ ጋር ምንም ጊዜ ማጥፋት የማይፈልጉም። ወደፊት ያለው ወደዛኛው ሌላ ስርዓት ውስጥ ለመግባት
እዛ ቤት ውስጥ እዛ ስርዓት ውስጥ ካለው ውስጥ ብቻ የተሻለ ሆኖ ለመገኘት መጣደፍ ላይ ነው ያሉት። በጸጥታ ሁሉም ሲሯሯጥ ነው የሚያየውና ያ ጎበዝ ደግሞ ያ ምቾት አልሰጠው። እንግዲህ ያንን ብርድ፣ ያንን የዝናብ ሁኔታ፣ ያንን ሰውነትን የሚያጨማድድ የሚያኮራምት ንፋስና የአየር ሁኔታን አልፎ ነው የመጣው። በጣም የቅርብ ትዝታው ነው ከሌሎቹ ይልቅ። ሌሎቹ እንደውም ያንን አልፎት አሁን እዛ ስርዓት ውስጥ ያለውን ነው እየተላመዱት ያለው። እሱ የቅርብ ትዝታው ነው። ግን ያንን አልፎ መጥቶ እንደገና ከዚህ ቤት ውስጥ ለመወሰን በጣም ከብዶታል። ግን ደግሞ እንዳልኩት ጎበዝ የሚባል ነው እና ቁጥር 2 የሚል ጉልላቱ ላይ ቁጥር 2 የሚል ትልቅ እዛ ቤት አይቷል። ያን እዛ ሜዳ ላይ በነበረበት ሰዓት፣ በዛ የአየር ሁኔታ ውስጥ በነበረበት ሰዓት አይቷል። ቁጥር 3 አለ፣ እንደገና ቁጥር 4 አለ። እንግዲህ 3 አማራጭ አለው ማለት ነውና እዚህ ያለበት አሁን ቁጥር 1 ማንነቱን ጥሏል። እንግዲህ ይሄ የመጣበትን ጥሎ አሁን እንደ ተማሪ ሆኗል። ያለፈውን ነገሮችን ሁሉ እንግዲህ በብዙ ነገር መተርጎም ይቻላል። ይሄንን እነዛን ሁሉ አስወልቆት ጀማሪ አድርጎታል። ቁጥር 1 ቤት ይሄኛው ስርዓት ጀማሪ አድርጎታል። ከዛ ከጀማሪነትም እንደገና እዛ ውስጥ ትግል አለ፣ የሆነ ቦታ አለ። ዞሮ ግን ከዛ ማምለጥ ደግሞ አይቻልም። ከዛ እዛው ስርዓት ውስጥ ሆኖ የተሻለ ሆኖ ለመገኘት ሁሉም በጸጥታ እየያዘ አንዱን ይዞ በዚህ ከይሮጣል፣ አንዱ በዚህ ምቾት የሚነሳ ነገር ነውና መልስ ለብዙ ነገሮች መልስ የሚሰጠው አይደለም፣ እረፍት የሚሰጠው አይደለም። ስለዚህ ምንድነው ያደረገው? ያንን መወሰን ቀላል ባይሆንም እንደገና ደግሞ የሚያቋርጠው እንዳልኳችሁ ከአንድ ስቴዲየም አይደለም፣ በጣም ሰፊ እንደ ከተማ ብሉት። ያንን አቋርጦ ቁጥር 2 ላይ ለመድረስ በጣም በስቃይ ውስጥ ነው። ሰውነቱ በጣም በመሰቃየት ውስጥ ነው የሚያልፈው። ዞሮ ከዛ ከቁጥር 1 ቤት ወጥቶ ወደ ቁጥር 2 ቤት ጉዞ አደረገ። የሚጠበቀው የስቃይ ሁኔታ ገጥሞታል። ያንን ተቋቁሞ ከንፋሱ ጋራ ታግሎ እግሩን ከሚይዘው ጭቃ እሱን እየታገለ እግሩን እየነቀለ ከዛ ጭቃ እርምጃዎች እያንዳንዱን እርምጃ እየቆጠረ ወደ ቁጥር 2 ስርዓት ወይም አዳራሽ ወይም ስብስቦች ገባ። ወደዛ ዘለቀ።